ጌታ ኢየሱስ የተመሰገነ ይሁን። ተመልሼ መጥቻለሁ። ሰላሜ እንደተጠበቀ፣ ደስታዬ እንደተጠበቀ፣ ፈገግታዬ እንደተጠበቀ እኔ ለእናንተ ጸልያለሁ። ለእኔ ሰላም፣ ደስታ፣ ፈገግታ ለተጋችሁና ለጸለያችሁ ሰዎች ሁሉ ለእናንተም እንደዚሁ ያብዛላችሁ ብዬ ጌታ የተባረከ ይሁን። እግዚአብሔር ይመስገን። ወንድማችን አላዛር እንደነገረን ዋናው በጣም በጉጉት የምንጠብቀው ጁላይ ላይ ያለው የኖርዝ አሜሪካን ኢቫንጀሊካል ቸርች ፌሎሺፕ ፕሮግራም በጣም እየተጠበቀ ያለ ፕሮግራም ነው። በዚህም ፕሮግራም ላይ ደግሞ ብዙ እየሰራችሁ ያላችሁ ቸርች ተወክላችሁ እየሰራችሁ ያላችሁ ወገኖች አላችሁ ከአላዛር እና ከቴድ ጋር ጌታ ይባርካችሁ። በዚህ ልናመሰግናችሁ እንወዳለን። ያው ማስታወቂያው እንደተነገረ ጁን 15፣ 16፣ 17፣ 18 አራቱ ቸርቾች የማለዳ ጸሎት እናደርጋለን። አራቱ ቸርች ፓስተሮች ሊድ እናደርጋለን የእያንዳንዱን ቀን የጸሎት ፕሮግራም። ሁላችን ተገኝተን እግዚአብሔር በመካከላችን ሀሳቡና ፈቃዱ እንዲያደርግ እንጸልያለን ማለት ነው። አሜን። ጌታ ኢየሱስ ይባርካችሁ። ዛሬ ላይ አንድ መልእክት አለኝ። መልእክቱ ለዚህ ጉባኤ ብቻ አይደለም፣ ለቤተ ክርስቲያን ነው መልእክት ያለኝ እና ርዕሴ በሮችን ክፈቱ የሚል ነው። እስቲ ሁላችሁ አንድ ጊዜ በሮችን ክፈቱ በሉና ድምጻችሁን ከፍ አድርጋችሁ በሉት። የምታውቁት ክፍል ነው የክብር ንጉሥ። በጣም በጣም ጥያቄውና ኮንሴፕቱ ራሱ በጣም ከሚያስደነግጠኝ ከመጽሐፍ ቅዱስ ክፍል የቤቱ ባለቤት በር ተዘግቶበት በሮችን ክፈቱ ብሎ ሲጠይቅ ማለት ነው። እና ዛሬ ይህንን መልእክት ስትሰሙ እንደ ግለሰብ ይሁን አርቃችሁ አትስሙ። ትንሽ ሲሪየስ የሆነ ነገር ነው ሼር ማድረጋችሁ እና አርቃችሁ አትስሙት። እግዚአብሔር ደጋግሞ የተናገረኝ ነው። በዚህ ነው የምጀምረው፣ ግን የሚቀጥል ይመስለኛል። ኦልሬዲ በመካከላችን እግዚአብሔር የሆነ አትሞስፌር እየፈጠረ ስላለ ማለት ነው። በተለያዩ ፕሮግራሞች በጣም ጸሎት፣ በብዙ ጸሎት ኢንጌጅድ ሆነን በቤተ ክርስቲያን ውስጥ ያለን አሁን ደስ ዊክ ነው አይደል ጸሎቱም ያለቀው። ያው በመካከላቸው አልነበርኩም፣ ግን ሁልጊዜ የምናደርገው ነገር ስለሆነ ማለት ነው። አሁን የማለዳ ጸሎት እነዚህ እየተባሉ ያሉት ነገር የሚያሳየንና የሚነግረን ነገር ያለው ከግል ህይወታችን ጀምሮ እግዚአብሔርን እንደሚገባ የምንፈልግበት ወቅትና ዘመን እንደሆነ ከመቼውም ጊዜ በላይ የምንፈልገውና ጌታ እንድንፈልገው የሚያደርገን የጎደለን ነገር ስላለ ሳይሆን መፈለግ ያለበት አምላክ ስለሆነ ብቻ። ኧረ አሜናችሁ ልስማ። የሆነ ነገር ስለጎደለን የሆነ ነገር እንዲሞላልን ሳይሆን እግዚአብሔር በራሱ በባህሪው እግዚአብሔር መፈለግ ይፈልጋል። መጽሐፍ ቅዱስ እግዚአብሔር ቀናተኛ አምላክ ነኝ ሲል ከሌላ ነገር ጋር ስናወዳድረው ስለማይወድ ብቻ ሳይሆን እግዚአብሔር መፈለግን ይፈልጋል። በቃ ባህሪው ነው እግዚአብሔር። እና ይህን ክፍል እንደ ርዕስ አድርጌ የምጠቀምበት በሮችን ክፈቱ የሚለው እያንዳንዳችን በህይወታችን ውስጥ እግዚአብሔር ዛሬ ጠዋት የሚጠይቀው ፓስተር ሀብቴ እዚህ ቆሜ ስለምናገር ብቻ ሳይሆን እግዚአብሔር እያናገረን ያለ ነገር ነው። እያንዳንዳችንን በራችሁን ክፈቱ ነው የሚለው ጌታ። ቤተክርስቲያን በሯን እንድትከፍት ይጠይቃታል። እያንዳንዳችን እዚህ ያለን ሰዎች በራችንን እንድንከፍትለት ለጌታ ይፈልጋል። ምን ማለት እንደሆነ ወደ መልእክቱ ዋና ነገር እገባለሁ። እንደ መነሻ አድርጌ ከሁለት የመጽሐፍ ቅዱስ ሀሳቦች ነው የምነሳው። አንደኛው ከብሉይ ኪዳን ነው፣ የምታውቁት ክፍል ነው ብዬ ገምታለሁ። ገና ስናገር መዝሙር 24 ላይ ያለው ንጉሥ ዳዊት የጠየቀውን ነው። ሁለተኛው ደግሞ ወደ ራእይ መጽሐፍ እንሄድና የመጨረሻዋን የሰባተኛዋን ቤተክርስቲያን ታሪክ በር ዘግታ በበር ላይ ጌታዋን ያቆመችዋን ቤተክርስቲያን ታሪክ ትንሽ ገባ ብለን እንድናይ ይፈልጋል። ክብር ለእግዚአብሔር ይሁን። አሜን። ወንድማችን ጸልዮልናል። በዚሁ መንፈስ ወደ እግዚአብሔር ቃል እንሄዳለን። መዝሙር 24ን ትገልጡልኝና በሮችን ክፈቱ እንዳለን ጌታ በእውነት ነው የምላችሁ ከዚህ በኋላ በጣም መጸለይ አስባለሁ። ቀድሜ መናገር ወይም ቀድሜ አንዳንድ ነገር ማድረግ ያልፈለኩት የመልእክቱን ሙሉ ሐሳብ ካገኘን በኋላ በመልእክቱ ላይ ብንጸልይ የበለጠ
አቅም ያለው ጸሎት እንጸልያለን ብዬ ስለማስብ ነው። መዝሙር 24 መግቢያዬ ነው። እዛ ጋር አልቆይም፣ ወደ አዲስ ኪዳኑ ነው የምሄደው። መዝሙር 24 ንጉሥ ዳዊት እንደዚህ ብሎ ይናገራል። ቁጥር 1 ጀምሮ ምድርና በእርሷ ያሉ ሁሉ ዓለምና በውስጧ የሚኖር ሁሉ የእግዚአብሔር ነው። እስከ ቁጥር 5 ያለውን ብቻ ነው በዚህ በአዲሱ መደበኛ ማነበው፣ ምክንያት አለኝ። እሱ ነው እርሱ በባህር ላይ መስርቷታልና በውኆች ላይ አጽንቷታል። ወደ እግዚአብሔር ተራራ ማን ሊወጣ ይችላል? በተቀደሰው ስፍራ ማን ይቆማል? ንጹሕ እጅና ቅን ልብ ያለው ነፍሱን ለሐሰት ነገር የማያስገዛ በውሸት የማይምል እርሱ በረከትን ከእግዚአብሔር ዘንድ ምሕረትን ከአዳኝ አምላኩ ይቀበላል ይልና ይሄ ሐሳብ ከላይ አሁን ከቁጥር 1 እስከ ቁጥር 5 ያነበብነው ክፍል ከዚህ በኋላ ያለውን ሐሳብ ይለውጠዋል። ይገርመኛል። እንግዲህ ንጉሥ ዳዊት ንጉሥ ስለሆነ አቀራረቡ እንደ ማንኛውም ተራ ሰው አይነት አቀራረብ አይደለም። መልእክቱን የሚጠይቀው ሪኩዌስት የሚያደርገው ነገር ከዚህ በኋላ አለ እና እንደ ንጉሥ ልክ ንጉሥ በንግስናው ወይም በመንግስቱ በሕዝቡ ዙሪያ ላይ የሚሰጠውን መስተንግዶና አክብሮት፣ ስግደት፣ ሁሉንም አይነት ነገር እንደምታውቁት እሱ በበለጠ የሚጠይቀው ለእግዚአብሔር ለሱ ከሚደረግለት እንደ ንጉሥ ከሚደረግለት አክብሮትና ስግደት ሌላም ነገር ጨምሮ ለእግዚአብሔር እንዲደረግ ነው ሪኩዌስት የሚያደርገው። ምናልባት እንደ በንጉሥ ዳዊት ጫማ ውስጥ ሆኜ ሳስብ ለእግዚአብሔር የሚደረግለት እዛ ውስጥ አልገባ፣ ምክንያቱም እሱ ስላልሆነ መልእክቴ። ዳዊት ታቦቱን ወደ እግዚአብሔር ክብር ይዞ በሚመጣበት ጊዜ ያደርግ የነበረው ነገር ሁሉ የመጨረሻ ጥግ እንደደረሰ የምታውቁት በሚልኮል ነው። በሚልኮል ቁጣ ነው የምታዩት። ቢኮዝ ሚልኮል በመስኮት ታየው ነበርና ተናደደችበት ይላል። አንተ እስራኤል ንጉሥ ሆነ እንደዚህ ክብርን ጥለህ በቆነጃጅትና በእስራኤል ቆነጃጅት ፊት እንደዚህ እርቃንህን ጥለህ እንደዚህ ተዝረክርከህ አይነት ምን የሚሉት ነገር ነው ስትለው ዳዊት የመለሰላት ነገር ምንድነው? ዳዊት ለካ ልቡ የማይረካው እንዴ እንኳን ለእግዚአብሔር ለኔ እንኳን ከረኝነት ከሜዳ ምንም ካልሆንኩበት ሰፈር አንስቶ ሰው ያደረገኝ ያከበረኝ ንጉሥ ያደረገኝ በእስራኤል ላይ ንጉሥ ላደረገኝ አምላክ ይህም ሲያንስበት ነው የእሱ ሞቲቭ፣ ሌላ ሞቲቭ የለውም። ምክንያቱም ዞር ብሎ ለሚስቱ ለሚልኮል ያላት ምንድን ነው? ከአባትሽ ቤቶች መካከል የተሻልኩ አድርጎ የመረጠኝ። አቤት! ይሄ እኮ ቀላል ሽሙጥ እንዳይመስላችሁ። ከአባትሽ ቤት አላት። ባትነካው ይሻላት ነበር። ከአባትሽ ቤት የተሻልኩ አድርጎ የመረጠኝ ለሱ ከዚህ በላይ በሆነ መዝሙር አለ አይደለም? እንደዚህ አይነት መዝሙር አሁን ኮንኩለት በላይ ታዲያ ዳዊት በዘመኑ የሚጠብቀው ልክ አለ። እግዚአብሔር በዘመኑ ሲከብር ማየት የሚፈልገው ሲፈለግ ማየት የሚፈልገው ልክ ታዲያ እንደ ስታንዳርድ አድርጎ ምን ይለናል? ወደ እግዚአብሔር ተራራ ማን ይወጣል? በተቀደሰው ስፍራ ማን ይኖራል? ዳዊት ሲክ የሚያደርገው አንድ ተራራ አለ። በዚህ ዘመን አንድ አስተምሮት አንድ ዘመን ተነስቶ ነበር። ሰምታችሁ ሊሆን ይችላል። the seven mountains influence the seven mountains models የሚባሉ ምን ማለት ነው? የገንዘቡን ማውንቴን እንያዘው፣ የሚዲያውን ማውንቴን እንያዘው፣ በቃ እነዚህ 7 mountains ኮንትሮል እናርጋቸው የሚል እኔ ቀሳፊ ትምህርት ነው አልዋለሁ። ምክንያቱም ዳዊት ከነዚህ ሁሉ ነገር ወርዶ የለመነው ወደ ተቀደሰው ተራራ ማን ይወጣል ብሎ ማን ይወጣል? እነዛ ተራሮች ለቤተ ክርስቲያን የተሰጡ ተራሮች አይደሉም። የኛ ተራራ ክብሩ ያለበት ተራራ ነው። የኛ ተራራ እግዚአብሔር የሚገኝበት ተራራ ነው። የኛ ተራራ ንጉሱን በውበት የምናይበት ተራራ ነው ወገኖች። በገንዘቡ
በስልጣኑም በሀብቱም በሁሉም ተራራ ላይ የቆመው ዳዊት አውርዱኝ እያለ እየጮኸ ነው። እኛ የምንሮጥበትን ተራራ አውርዱኝ፣ ወደ ክብሩ ተራራ ውሰዱኝ እያለ ወደሚገኝበት ክብሩን ወደምናይበት ተራራ አምጡኝ እያለ ማን ይወጣል አለና ሁለት ጥያቄ ይጠይቃል። የሚጠይቀው ጥያቄ በጣም የሚገርም ነው። አሁንም ብያለሁ፣ ይሄ አይደለም መልእክቴ፣ ግን ትንሽ ተናግሬ እሄዳለሁ። ንጹህ እጅና ቅልብ ያለው ይላል። ንጹህ እጅና ቅልብ ያለው። ሁለቱ ሀሳቦች ሁለት ነገር ነው የሚናገሩት። አንዱ ውጫዊ ነው፣ አንዱ ውስጣዊ ነው አይደለም። አንዱ ሰው የሚያየው ነው፣ አንዱ እግዚአብሔር የሚያየው ነው። ክብር ለእግዚአብሔር ይሁን። የእጃችን ንጽህና የልባችንን ቅንነት ይናገራል። የእጃችን ስራ የልባችንን ማንነት ያወራል። ስለዚህ ዳዊት ይህን ጥያቄ ጠየቀና ወደዚህ ተራራ ማን ይወጣል ብሎ አለና ቁጥር 6 ላይ ሽፍት ያደርጋል። አሁን ወደ ዋናው መልእክቴ ልምጣ። ቁጥር 6 ላይ ሽፍት ያደርግና በመደበኛው ትርጉም በድሮው ትርጉም ባነበው ይህች ትውልድ እርሱን የምትፈልግ ናት አለ። አይገርምም? ይኸውላችሁ ይህች ትውልድ እሱን የምትፈልግ ናት፣ ያዕቆብን አምላክ ፊት የምትፈልግ ናት አለ። እናንተ መኳንንቶች ምን ክፈቱ ይላል? በሉ ጮክ በሉና በሮችን ክፈቱ። ይሄ ነው ርዕሴ፣ ከዚህ ነው የማመጣው። እናንተ መኳንንቶች በሮችን ክፈቱ ብሎ የሚያዘው ንጉሥ ዳዊት ነው። ክፈቱለት። ለእኔ ከከፈታችሁት በላይ፣ ለክብሬ ከከፈታችሁለት በላይ፣ ለንግስናዬ ከከፈታችሁለት በላይ ለክብር ንጉሥ ለእግዚአብሔር ክፈቱለት። ዛሬ ይህን ጉባኤ እንደዚህ ብዬ ጠይቃለሁ። ይህን ለሚሰሙት ሁሉ ወደ መልእክቴ ከመምጣቴ በፊት ለብዙ ነገር ልባችንን ከፍተናል። ነገር ግን ዛሬ ተከፍቶለት በማያውቅ ልክ ለእግዚአብሔር ይከፈትለት። የኛ ኧረ አሜናችሁ ልስማ። እኛ የከፈትንለት ያክል ነው እግዚአብሔር የሚገባው ያለው የሚያደርገው ያለው። ስለዚህ ዛሬ ጸሎቴ ይሄ ነው ለዚህ ቤት፣ እዚህም ላለን ለሚያዩንም ለሚሰሙንም ሰዎች ወገኖቼ፣ እግዚአብሔር ይህን መልእክት ዛሬ ጠዋት በእኛ ላይ እንድናገር ሲናገረኝ የተዘጉ በሮች ስላሉ ነው ቤተክርስቲያን ውስጥ። እነዚህም በሮች እግዚአብሔር በመንፈሱ ሊከፍታቸው ይፈልጋል። አሜን። የክብር ንጉሥ ማን ነው? እግዚአብሔር ነው፣ ብርቱና እያለ ይቀጥልና ቁጥር 9 ላይ ሁለቴ ደግሟል ይህን ቃል። እናንተ መኳንንቶች በሮችን ክፈቱ፣ የዘላለም ደጆች ይከፈቱ። ማን ይግባ? የክብር ንጉሥ ይግባ። ኦኬ፣ አሁን አንድ ነገር ልናገርና ወደ ዋናው መልእክቴን አምጣችሁ ትንሽ ነገር ላሳያችሁ ስለምፈልግ ምንድነው ይሄ የመነሻ ሐሳቤ ብዬ ማነሳው በሮች ይከፈቱ ብሎ ዳዊት ሲጠይቅ የተዘጉበት ነገር እንዳለ እግዚአብሔር ስለሚያውቅ ዛሬ በሶኮ ቸርች አሁን ያለንበት ዘመን ቤተክርስቲያን ውስጥ ያለን ሰዎች አንድ ነገር እንድናይ የምፈልገው ነገር ምንድነው? እግዚአብሔር ዛሬ ጠዋት ይሄ ለቤተክርስቲያን ጥሪ ነው ብዬ የምለው ምንድነው? ምን ያክል በህይወታችን ውስጥ ምን ያክል በኑሯችን ውስጥ ኢንዲቪጁዋሊ ከእያንዳንዳችን ጀምሮ ስለ ቸርች ሳውራ ስለ ጣራና ግርግዳው አይደለም ዩኒቨርሳል ስለሆነ ቸርች ብናወራ ከእያንዳንዳችን ህይወት ስለሚጀምር ምን ያክል እግዚአብሔር በእኔና በእናንተ ህይወት ውስጥ እንደሚፈልግ፣ ምን ያክል እግዚአብሔር በእኔና በእናንተ ህይወት ውስጥ በመፈለግ ስፍራና ቦታ እንደያዘ። በቀደም ዕለት ቲንክ አላዛር ይመስለኛል የመጨረሻው ቀን ጸሎት ገብቼ ነበር ከተመለስኩ በኋላ ዌንስዴ ነው እና ዌንስዴ ላይ እግዚአብሔርን ስለመፈለግ ነበር የሚያጸልየውና እንደውም አልኩት እኔ ለካ የዛን ቀን የገባሁት በቃ መልእክቴን ኮንፈርም ለማድረግ ነው የገባሁት አልኩት። እና አንድ ነገር በጣም ላረጋግጥላችሁ እወዳለሁ። ዛሬ ጠዋት እግዚአብሔር የሚናገረን ሰዎች አለ። አሜን። ኧረ አሜናችሁ በደምብ ሰው። ኦኬ፣ ራእይ መጽሐፍ ላይ ሄዱልኝ ቶሎ በልና ምዕራፍ 3 ወደ መልእክቴ ዋና ነገር ልግባ። ሃሌሉያ። ራእይ ምዕራፍ 3 ቁጥር 14
ላለው ቤተክርስቲያን መልእክት እንዲህ ብለህ ጻፍ። አሜን የሆነው ደግሞ ታማኝና እውነተኛ ምስክር የሆነው የእግዚአብሔርን ፍጥረት ገዢ የሆነው እንዲህ ይላል፣ ቀዝቃዛ ወይ ትኩስ እንዳልሆንክ ስራህን አውቃለሁ። ቀዝቃዛ ወይም ትኩስ ብትሆን በወደድኩ ነበር። እንግዲህ ለብ ያልክ ብቻ እንጂ ትኩስ ወይም ቀዝቃዛ ስላልሆንክ ከአፌ አውጥቼ ምን ላደርግ ነው? ልተፋ ነው። እኔ እንደውም ይህን ክፍል ሳስብ ልተፋ ነው የሚለው እኮ ወደው ሳይሆን ያስመልሳል። አረ ለብ ያለ ነገር ያስመልሳል። ወይ ሞቅ አይደለም ወይ ቀዘቀዘ አይደለም። ቁጥር 17 ሀብታም ነኝ ባለጸጋ ነኝ አንዳች አያስፈልገኝም ትላለህ፣ ነገር ግን ጎስቋላ፣ ምስኪን፣ ድሃ፣ እውርና የተራቆትክ መሆንህን አታውቅም። ስለዚህ ሀብታም እንድትሆን በእሳት የነጠረ ወርቅ እንድትገዛ፣ የራቁትነትን ሀፍረት እንድታይ፣ ነጭ ልብስ እንድትለብስና ለማየት እንድትችል ዓይን በኩል እንድትኳል እመክራለሁ። ምን እላለሁ? እመክራለሁ። ዛሬ ምክር ነው። ጌታ በምክር ነው የሚጨርሰው። ክብር ለእግዚአብሔር። አሜን። አይዟችሁ፣ አደንግጡ። ገና ስታነቡት የደነገጣችሁ ትመስላላችሁ። ቁጥር 19 እኔም ወዳቸውን እገሥጻለሁ እቀጣለሁ፣ ስለዚህም ትጋ። ምን በል? ንስሐ ግባ። አቤት ቁጥር 20 ወገኖች፣ ቁጥር 20 ብዙዎቻችሁ ምናልባት ቤታችሁ ኢየሱስ ክርስቶስ ነጭ የሚያምር ጥቁር ከላይ ድረብ ያደረገ ሮብ ለብሶ በር ላይ የሆነ መብራት ምናምን ያለበት ቦታ ቆሞ ሲያንኳኳ እንደ ጌጥ ለጥፈነዋል። በጣም የሚገርመኝ ነው። ይህን ክፍል ሳነብ እንደ ጌጥ ይህንን መለጠፋችን የሚገርም ነው። እንደ ጌጥ መለጠፋችን በየቦታው እሱ መሸጡ ራሱ የሚገርም ነው። ገበያ መሆኑ የሚገርም ነው። ነቀፌታ ገበያ መሆኑ፣ ነቀፌታ የሆነ ውበት ሆኖ በየግርግዳችን ሲለጠፍ ይገርመኛል። ይህ እኮ ነቀፌታ ነው ጌታ እየተናገረ ያለው። በኋላ ትንሽ ነገር ነው ያለው። እኔም ወዳቸውን እገሥጻለሁ እቀጣለሁ፣ ስለዚህም ትጋ፣ ንስሐ ግባ። እኔ በደጅ ቆሜ አንኳኳለሁ። ማንም ድምፄን ሰምቶ በሩን ቢከፍትልኝ ወደ እርሱ ገብቼ ከእርሱ ጋር እበላለሁ፣ እርሱም ከእኔ ጋር ይበላል። ኦኬ፣ አሁን ቀና በሉና በጣም ሲሪየስ ነገር ነው የምናወራው ዛሬ ጠዋት። ሃሌሉያ! ኢየሱስ ክርስቶስ ይሄ የራእይ መጽሐፍ በጣም ይውላችሁ፣ ይቺ የመጨረሻዋ ዘመን ቤተክርስቲያን፣ አሁን ያለንባት ቤተክርስቲያን በኃይለኛ ኢግኖረንስ ውስጥ እንዴት እንዳለን ሁላችን ጨምሮ፣ አይዟችሁ ቃሉን አይክበዳችሁ፣ ገና የምናየው ነገር አለ። ኢግኖረንስ ውስጥ እንዳለን የሚያሳየው ምንድን ነው? ይሄ እኮ አንድ ዘመን ላይ ኤዥያ ላይ ለነበረች ቤተክርስቲያን ዛሬ ወድማ የታሪክ መታያ ቦታ ስለሆነችው አይደለም የተጻፈው። ዛሬም ሕያው ስላለችው ስለ ክርስቶስ አካል የተጻፈ ነው። ጳውሎስ አይደለም፣ ጴጥሮስ አይደለም፣ ያዕቆብ አይደለም፣ ዮሐንስ አይደለም፣ ቶማስ አይደለም፣ ሌሎች ሐዋርያት አይደለም። ይህን መልእክት የነገሩ የመጨረሻው የጌታ የኢየሱስ ክርስቶስ ከትንሣኤ በኋላ ለቤተ ክርስቲያን የመጨረሻ ድምፅ ነው ይሄ። እንዲያውም እኔ የምነግራችሁ ዛሬ አንዱ የመጽሐፍ ቅዱስ ቴዎሎጂያንስ አንዱ የሚያምኑበትን ነገር ልንገራችሁ። ከሰባቱ ቤተ ክርስቲያን የሎዶቅያ ቤተ ክርስቲያን ኢየሱስ ክርስቶስ ዳግም በሚመጣበት ዘመን የምትኖሯ የመጨረሻዋ ዘመን ቤተ ክርስቲያን ማሳያ ናት ይላል። which is true። ምክንያቱም ዝርዝሩን ስናየው እናየዋለን። ታዲያ ጌታ ከምዕራፍ 2 ጀምሮ እምነቅፍባችኋለሁ ብሎ ሰባቱን አብያተ ክርስቲያናት ሲነቅፍ ሁለቱን ብቻ ነው ያልነቀፈው። እንደምታውቁ አምስቱን ነቅፎባቸዋል። ፍቅርህን ጥለሃል ይላል አንዱን። አንዱ ጋር ይሄድና ደግሞ ማን ነው የበለዓምን ትምህርት ታግሰሃል ይላል። አንዱ ጋር ሄድና ደግሞ ኤልዛቤልን ችላ ብለሃታል ይላል። እንደዚህ ይላል። አንዱን ደግሞ ምን ይሏል? ጭራሽ ሞተሃል ይላል። ስራ ምንም በቃ ሞተሃል። ታዲያ ሎዶቅያ ጋር ሲመጣ ሎዶቅያ በሚገርም አይነት መንገድ ፒክቸሩ እናንተ አእምሯችሁ ውስጥ አለ። ሲጀምር ምን ይላታል? ልብ በሉ። ርዕሴ ምንድን ነው? በሉልኝ። ምን? በሮችን ክፈቱ፣ በሮችን ክፈቱ። እና ሎዶቅያ ቤተ ክርስቲያን
በኃይለኛ ስኬት ብለን ብንል በዚህ በምድራዊ ቋንቋ በኃይለኛ መከናወን በኃይለኛ መሟሟቁት በኃይለኛ ሁሉ ነገር ውስጥ እንዳለች የሚናገረው የመጀመሪያው ሶስቱ ፍሬዝ ነው የሚገርመኛለሁ። ምን ይላል? እንደው ምን ይላል መሰለኝ? ሀብታም ነኝ፣ ባለጸጋ ነኝ፣ አንዳች አያስፈልገኝም ብለሻል ይላል። ይሄን የሚለው ማን ነው? እኔ ጋራችሁ አይደል? ማን ይሄን የሚለው ማን ነው? አሁን እንግዲህ የለም ራሳችሁን አሁን አትክተቱ። እኔ ግቡ እስከምላችሁ ድረስ አሁን ሎዶቅያን ብቻ እያሰባችሁ ስሙኝ፣ ነፃነት እንዲኖራችሁ። ኦኬ፣ እኔ ግቡ ስላችሁ ትገባላችሁ። አሁን ይሄ እየተነገረው ላይ ያለው ለማን ነው? ለሰባተኛዋ ቤተክርስቲያን ለሎዶቅያ። ሎዶቅያ ምን ትላለች? ጉባኤዋ ውስጥ ቁጭ ብላ እኔ ምንድነው የሚሰበከው? ምንድነው? ፕሮስፔሪቲ ነው እየተነገረ ያለው፣ ፕሮስፔሪቲ ነው። እኛ ሀብታም ነን ብላችኋል ይላችኋል። ሁለተኛ ምንድነኝ ይላል? ባለጸጋ ነኝ ብላችኋል ይላል። ሁለቱ ልዩነት በቅርብ ጊዜ አዲስ አበባ ሄጄ ገባኝ። ተዋደም እንደሚያስቀው አላውቅም፣ ግን ያው አንድ ጓደኛዬ አንዱን አሳየኝ እና ይሄ አሁን ጓደኛዬ የምላችሁ ሀብታም ከሚባሉት አንዱ ነው። እና ምን አለኝ? በሩቁ አሳየኝና አየኸው እሱን አለኝ። አሁን እኔ ፊት እሱ ፊት እኔ አለኝ። ገና መናጢ ሀብታም ነኝ አለኝ። ምን ማለት ነው አልኩት። ሲያገኘኝ አለ ትከሻዬን መታ አድርጎ አንቺ ገና ሀብታም ነሽ፣ ወደ ባለጸግነት አልመጣሽም ይለኛል። ደረጃ እንዳለውም አላውቅም ነበረ። የምታውቁ ካላችሁ ጥሩ ነው። ግን እቺ ቤተክርስቲያን ሀብታም ነኝ ብላለች። ማን የለም መሀሏ? አቤት ምን ነው በሉት። ማን የለም? ፕሬዘንሱ የለም፣ ጌታ የለም፣ ክብሩ የለም፣ መገኘቱ የለም። በጣም እኮ የሚገርም ነው። አሁን ይሄ እኮ እየተነገረ ያለው ለሆነ ክለብ ለሆነ አዳራሹ ስለተሰበሰቡ ሰዎች ስለማን ነው የሚያወራው? ስለ ቤተክርስቲያን ነው እየነገረ ነው ያለው። ባለጸጋ ነኝ ብለሻል፣ ሀብታም ነኝ ብለሻል። የሎዶቅያ ቤተክርስቲያን 4 ካራክተሮች አሉ መገለጫዋ። አንደኛው ፕራይድ ነው። ፕራይዱ ከየት መጣ ብላችሁ ብትሉኝ ከሁለተኛው መገለጫዋ ነው። ሁለተኛው መገለጫዋ ኢግኖረንስ ነው። የመጀመሪያው ፕራይዱ መታበዩ ራስን በማመስገን የተሞላች ቸርች ነበረች የሎዶቅያ ቤተክርስቲያን። ፕራይዱ ከየት መጣ? ከኢግኖረንሷ መጣ። ኢግኖረንሱ ከየት መጣ? አላዋቂነት ነው። ኢግኖረንሱ ከየት መጣ? ባላቸው ነገር ተማምነውና አለኝ በምትለው ነገር በጣም እኮ የሚገርም ነው እናንተ። ኦኬ መጣበታለሁ። ሶስተኛ በራሷ ሀሳብና በራሷ ችሎታ የመተማመን ሰልፍ ሰፊሸንሲ። አራተኛ ኮምፕሌሰንሲ፣ እሱ በሌለበት ነገር በራሷ ነገር የረካች ናት። ህልውናው በሌለበት፣ ክብሩ በሌለበት፣ መገኘቱ በሌለበት፣ እግዚአብሔር በሌለበት፣ የቤቱ ጌታ ኢየሱስ ክርስቶስ በውስጧ በሙላት በማይሰራበት በማይመላለስበት ነገር በኢግኖራንስ በጨለማ ናት ያለችው ይለናል። በፕራይድ ነው ያለችው ይለናል። ያለ እርሱ እየሰማችሁ ነው አይደል? በራሷ ሰክሰስና መከናወን ሙሉ ሆናለች። ጌታ ወደዚች ቤተክርስቲያን መልእክት ሲናገር ምን እንዳስገረመኝ ልንገራችሁ። አሁን እኔ የማወራውና እኔ የምናገረው ነገር ሎዶቅያ ቤተክርስቲያን ውስጥ መነገር አይቻልም። እንዲህ አይነት ትንቢት መናገር አይፈቀድልም። ሎዶቅያ ውስጥ ገብቶሻል? ምን ደማሩ አይፈቀድም። ለምን? ባለጸጋ ናታ። ለምን? ሙሉ ናታ። ለምን? ይሄ ሎዶቅያ ላይ የተነገ
የሚናገረው ቃል በሞላ ከበር ውጭ ነው ድምፁ ያለው። አይደል? ግልጽ ነው ማለት ከበር ውጭ ነው። ምን ማለት ነው? ጌታ ከበር ውጭ ወጥቶ ቆሞ የሚላት ምንድነው? እዛ በሩን ዘግታ ላለችዋ በፕራይድ ተሞልተሻል፣ በዚህ ነገር ተሞልተሻል፣ በዚህ ነገር ተሞልተሻል፣ በዚህ ነገር ተሞልተሻል። ግን እሱ የት ነው ያለው? ውጭ ነው ያለው። ስለ ሎዶቅያ አንድ ነገር ጠልቄ ማንበብ ፈለግኩና ለምን በጣም ይሄ የመጨረሻው ዘመን አሁን ያለንበት ስለ ሎካል ቸርች አታስቡ። እኔ ማውራው ዩኒቨርሳል ስለሆነች ቸርች ነው ያወራ ያለው። ይሄ ድምጽ የማይገባት ቤተክርስቲያን፣ ይሄ ድምጽ ኮንሸስ የማያረጋት ቤተክርስቲያን፣ ይሄ ድምጽ ጥሪ የማይሆንላት ቤተክርስቲያን፣ ይሄ ድምጽ የማይቀሰቅሳት ቤተክርስቲያን በእውነት ጌታ በመሃል አለ። ይሄ ድምጽ የማይቀሰቅሰን ሰዎች፣ ይሄ ድምጽ የማያነቃን ሰዎች፣ ይሄ ድምጽ እንቅልፍ የማይነሳን ሰዎች፣ ይሄ ድምጽ ተነስተን ከራሳችን እርካታና ከራሳችን ሰክሰስ ወጥተን ህልውናውና ክብሩ መገኘቱን እንድንፈልግ ካላደረገን በጣም ከሚገርመው ነገር ጌታችን ኢየሱስ ክርስቶስ ለሰባቱም አብያተ ክርስቲያናት እያንዳንዱ መልእክት ሲነግራቸው አክቹዋል ምድሪቱ ላይ ወይም ደግሞ በአክቹዋል ዓለም ውስጥ ካለው ነባራዊ ነገር በመነሳት ነበር የሚነግራቸው። ምን ማለት ነው? ሎዶቅያ ስትመሰረት በሶስተኛው ክፍለ ዘመን ላይ አንቲዮክስ የሚባል ሁለተኛው ንጉስ እንደመሰረታት ይናገራል። ሎዶቂ ከሚባለው የሚስቱን ስያሜ ለዛች ከተማ እንደሰጣት ይናገራል። ይሄ ታሪካዊ ዳራው በጣም ከሚገርመኝ ነገር በ60ዎቹ ዓመተ ምህረት ላይ ታላቅ የመሬት መንቀጥቀጥ ተነስቶ ይላል ታሪክ። ታላቅ የመሬት መንቀጥቀጥ ተነስቶ ከተማው ወደመች። በወደመችና በፈራረሰች ጊዜ የሮም ግዛት የዛ ጊዜ አፕራንድ ስለነበራቸው ሮማውያኖች ተመልሰው መጥተው ይችን ከተማ ለመስራት በጠየቁ ጊዜ ምን ይላል የታሪክ መዝገቡ? በጣም ኃይለኛ ሰፊሽንሲ የተሞላች አሁን የማውራችሁ ስለ ቸርቹ አይደለም፣ ስለ ማህበረሰቡ ነው እየነገርኳቸው። ኖ እኛ ሀብታሞች ነን፣ እኛ ባለጸጎች ነን፣ እኛ በራሳችን ሁሉ ማድረግ እንችላለን ብለው የሮም መንግስትን ከልክለው በራሳቸው ነው ለማድረግ የሞከሩት ይላል ጸሐፊው። ምን ብሎ ይናገራል? ይህ ባህሪው በነበረችው ቤተክርስቲያን ላይ ተጽዕኖ አምጥቶባታል፣ ተጽዕኖ አድርጎባታል። ሁሉን ነገር በራሷ ያለ ጌታ መሆንና ማድረግ የምትፈልግ እንድትሆን አድርጓታል። ከሁሉ ያስገረመኝ ሁለተኛው ታሪካዊ ዳራ ያስገረመኝ ምንድነው? ሎዶቅያ ውሃ የምታገኘው ከሷ ራቅ ካለ ከተማ ስለነበር ይላል። ውሃዎቹ በቧንቧ ነበረ ወደ ከተማይቱ የሚመጡላት በዛ ዘመን። ስለዚህ ከነበረው ከተማ እነሱ ወዳሉበት እስኪመጣ ድረስ ውሃው ለብ ብሎ ነው የሚደርሰው ይላል። ስለዚህ የሎዶቅያ ውሃ የሚታወቀው በልብታው። ጌታ ምን አለ? እንደ ውሃሽ ለብ ያልሽ ነሽ፣ ኑሮሽም መንፈሳዊ ነገርሽም ያው ነው እያላት ነው። ወደ መልእክቴ ዋና ነገር ሳመጣችሁ እንደዚህ ብዬ ልናገር። ጌታ ሎዶቅያን ሲመለከታት ሀብታም ነኝ፣ ባለጸጋ ነኝ፣ ሁሉ ነገር አለኝ ብላ። በጣም አርቃችሁ ካሰባችሁ እንዳትቸገሩብኝ ላቅርበው ወደ እናንተ። አሁን ደግሞ በትናንሹ ነገር ረክተን በትናንሹ ነገር ሁሉ ነገር ያለን የሚመስለን ሰዎች
በትናንሹ ነገር የእግዚአብሔር እርዳታና እግዚአብሔርን ማስፈልገው የሚመስል አንድ ጊዜ ጳውሎስ ኞኞ አንድ ጥያቄ ተጠየቀ። አንድ እንትን ላይ ያነበብኩት ነው። ሌማታችን እንጀራ ሞልቶ አካውንት ውስጥ ገንዘብ ሞልቶ የዕለት እንጀራዬን ስጠኝ ብሎ ጸሎት ምን የሚሉት አጉል ጸሎት ነው ብለው ጠየቁት። የጳውሎስ ኞኞ መልስ ልንገራችሁ፣ የበላውን የሚያስተፋ እግዚአብሔር ስላለ ነው። ከናንተ ደስታን የቀመሰ ይላል መጽሐፍ ቅዱስ ማን ነው? እኔ ገባኝ የሰውየው አተረጓጎም የበላውን የሚያስተፋ ነው ሲል ማጅራትን ይዞ አስተፋ ነው። ሁለቴ ጎርሰሽ እንትን ልትሯሯጥ ትችላለህ ማለት ነው። ባለፈ ያለ ምስጋና የምትበላው የእግዚአብሔር እጅ የሌለበት ነገር ሲገባ ማለት ነው። አረ ጌታ ሎዶቅያን እንደዚህ ይላታል። ይኸውላችሁ ሎዶቅያ አንደኛ ጌቷ ንጉሷ የቤቷ ባለቤት በውጭ ሆኖ ሌሎች ባለቤት የሆኑበት በማናው ቦንኬ አንድ ጊዜ አንድ ነገር ሲናገር ሰማሁ። ስለ ሎዶቅያ ያስረዳበት ማስረዳት በጣም ስለገረመኝና ስላስደነቀኝ ልንገራችሁ። ሎዶቅያ ምን ብሎ ይገልጣታል? ሎዶቅያ አለ የሆነ ወታደር ዘመቻ ሄዳለ። ዘመቻ ሄዶ ዘመቻ ቦታ ቆይቶ ሲመለስ በታላቅ ጉጉት በታላቅ ደስታ ወደ ቤቱ ተመልሶ ሚስቱን ለማየት እየናፈቀ አካን ወይት ሚስቴን እስካያት ድረስ እያለ በጉጉት የሆነ ስዕል ስሎ አለ። ልክ እንደዚህ ነው አለ ጌታ። ወደ ቤቱ ተመልሶ ሙሽራውን ሚስቱን ለማየት እየናፈቀ ሲሄድ በዚህ ስዕል እየተንደረደረ ወደ ቤት መጣ። በር ቢያንኳኳ የሚከፍት የለም። መጨረሻ ላይ ከብዙ ማንኳኳት በኋላ ሴትዮዋ በር ከፈተችና ስታመልስ አዘጋችበታል። ይኑባላ የዘጋችበት ሌላ ሰው አለ። ዋው አልኩ። ጌታ ከሌለ ሌላ ነገር አለ ማለት ነው። ዝምታ ሆነ ጸጥታ። ጌታ ከሌለ ሌላ ነገር አለ ማለት ነው። ሌላ ነገር ፋንክሽን እያደረጋለ ማለት ነው። በጣም አታርቁት። ስጋ ፋንክሽን እያደረገ ማለት ነው። ሎዶቅያ አንዱ ችግሯ ምንድነው ብላችሁ ብትሉኝ የሰው ኦፒኒየን የነገሰበት ገንዘብ የነገሰበት። አንድ ጊዜ አንድ እግዚአብሔር ሰው ሲናገር ምን ብሎ ሰማሁት? ትልቅ የአሜሪካን ቸርች ነው። ትልቅ የእግዚአብሔር ሰው አሁን ወደ ጌታ ሄዷል። ኢንተርቪው ላይ ምን ይላል? ወደዛ ቸርች ሄዶ እያገለገለ እያለ የእግዚአብሔር መልእክት ይመጣለታል። ከተቀመጡት መካከል መልእክት እየተናገረ አንደኛዋ ሴትዮ አቲንክ በምን አርጋ እንደሆነ ድምጿ ይሁን ምኗ ይሁን ትንሽ ረበሸው መንፈሱን። የተረበሸው በስጋ አልነበረም። ሰውየው ሲናገር በመንፈሱ ስለነበር ሴትዮዋን እዛ ጉባኤ መካከል ዝም እንድትል ይቆጣና ያስቆማታል። ወደ ፕሮግራሙ በተመለሰ አልቆ ወደ ፓስተሩ ቢሮ በገቡ ጊዜ ፓስተሩ በጣም ደስተኛ አልነበረም በዚህ በተጋባዡ ነብይ አክሽን እና ቀድም ያደረከው ነገር ትክክል አይደለም ማለት ነው እና በሚቀጥለው ማታ ፕሮግራም ላይ ተመልሰ መጥተህ ኮሬክት እንድታረጋለህ እና ነገሩ በጣም ስለከነከነኝ ሩሜ ገብቼ መጸለይ ጀመርኳል። የባሰ ምን ጎርጋሪ ምን ያወጣል ይባላል እና ሳይቸግሩት ሰውየው ነካክተውት ሰውየው ሰባኪው ገብቼ ተንበርክኬ መጸለይ ሲጀምር የእግዚአብሔር መንፈስ አንድ ነገር ገለጠልኛል። እቺ መንፈስን ረብሻ በቤተ ክርስቲያኑ ዋና ወንበር ላይ ቁጭ ብላ መንፈስን የረበሸችዋ ሴትዮ የቤተ ክርስቲያኒቱ ትልቁ ዶነር ናት አለኛል። ኃይሊ ገንዘብ አሳነባሪ ታውቃላችሁ? ብር የሚተፋ አሳነባሪ ፓስተሩንም ጉባኤውንም ቀጥ አድርጋ ያዘችው። ስለዚህ የሷ ብር ጉባኤ ውስጥ ድምፅ አለው። የሷ ብር ፓስተሩ ላይ ድምፅ አለው። መሪዎቹ ላይ ድምፅ አለው። በአካሉ ላይ ድምፅ አለው።
እግዚአብሔር ይውጋው እንዲህ አይነቱ አሜን። እግዚአብሔር በድምጽ እግዚአብሔር መንፈስ ብቻ አሜን። እና እግዚአብሔር መንፈስ ለዚህ ሰው ምን ይለዋል? ስለዚህ ፓስተሩ አሁን ለካ የጌታ መንፈስ ለዚህ ሰው ይሄ እንግዲህ እግዚአብሔር ሊገልጠው የፈለገው ነገር ስላለ ነው። በመንፈስ ስለመጣ ነው መነግራችኋል። እና ጌታ ምን አለኝ አለ፣ ሴትየዋ ትዳሯና ባሏ ልጆቿን ፈታ ከሌላ ሰው ጋር የምትኖር ሴት ናት። ይሄ ፓርቷን የሚነካና የሚናገር የለም as long as ገንዘብ እስከሰጠች ድረስ። ምን እያወራ ነው ብትሉኝ፣ እግዚአብሔር ይህን ድምፅ ዛሬ ለቤተ ክርስቲያን የሚያመጣው እንዲህ አይነቱን ነገር እግዚአብሔር ከቤቱ ያጸዳል። አሜን። እስቲ አሜን በሉኝ። አሜን። እስቲ ያጽዳ በሉ። አሜን። ሎዶቅያ በሌላ ነገር ውስጥ believe me የሆነ ክብር አለ፣ የሚመጣ ክብር አለ። የሚያምን ሰው አለ ዛሬ የሚመጣ ክብር አለ ወገኖች። ብዙ ጊዜ ብዙዎቻችን የእግዚአብሔርን ክብርና የእግዚአብሔርን ነገር በመካከላችን እንዲሰራ በቤተ ክርስቲያን እንዲሰራ የምትናፍቁ ሰዎች listen to me። እግዚአብሔር መጀመሪያ ቤቱን ለመስራት ሲመጣ በማጽዳት ነው የሚጀምረው። ሄሎ አሜን። እግዚአብሔር ደግሞ ለማጽዳት ሲመጣ ሲያጸዳ በእኛ አይን ሳይሆን በእሱ ፊት ቆሻሻ ነው ያለውን ሁሉ ይጠርጋል። ከኔ ጀምሮ በእሱ ፊት ክብር የሌለው ነገር ሁሉ ይወቅስ። እጆቻችሁን አንሱና ይወገድ በሉ። የምንፈልገው ጌታ ወደኛ እንዲመጣ ማለት ነው። ሎዶቅያ እንዳልኳችሁ ጌቷ ንጉሷ የቤቱ ባለቤት ከውጭ ሆኖ ሌሎች ባለቤት ይሆኑባት አይሁንብን በእኛ ህይወት ባካችሁ። ሎዶቅያ መገኘቱ፣ አብሮነቱ፣ ክብሩ፣ ሙላቱ፣ ድምፁ፣ ህብረቱ፣ ቅድስናው፣ መንፈሱ የሌለበት ስፍራ። ዛሬ ለቤተ ክርስቲያን ያለኝ ጥሪ ነው። መገኘቱ፣ አብሮነቱ፣ ክብሩ፣ ሙላቱ፣ ድምፁ፣ ህብረቱ፣ ቅድስናው፣ መንፈሱ እሱ ካልተመለሰ ማናችንም አናመጣው። የኛ መኖር አያመጣው። ይሰማኛል? በዚህ ዘመን ቅድም እንዳልኳችሁ ነው። እንደዚህ አይነቱን ድምፅ ባዶ ነሽ ኦኬ ለምን finish this ይሄን ልንገራችሁ። ሶስተኛው ልንገራችሁ። የሰዎች ድምፅና ቅድም ያልኩት ነው የበላይነት የነገሰበት፣ ሰዎች ፈላጭ ቆራጭ ሆኑበት። እንደውም ቤቱ ሲታይ የሰዎቹ ቤት እንጂ እግዚአብሔር ቤት እስከማይመስል ድረስ አቤት ጸጥታችሁ ሲያስፈራ፣ አቤት ጸጥታችሁ ሲያስፈራ። ከሰኞ እንጀምራለን። አላዛር በዚህ ጉዳይ መጸለይ እማታውቁትን ሚስጥር ማውራ ይመስላል አይደል? ቡና ስትጠጡ የምታወሩትን ነው እኔ በማይክሮፎን የምናገረው። የሰዎች ድምፅ የበላይነት የነገሰበት እንትና ስማችን የነገሰበት፣ ታይትላችን የነገሰበት፣ ከስማችንና ከታይትላችን ጋር አብሮ ያለ ፈላጭ ቆራጭነት የነገሰበት። እኛ የናፈቀን ጌታ ነው። ጌታ የናፈቀ የለም እዚህ ቤት። የናፈቀን ክብሩ ነው። የናፈቀን እግዚአብሔር እዚህ ቤት ውስጥ ክብሩ ሊያመጣ ፈልጎ እኔን ካልፈለገኝ ቢያነሳኝ ፈቃደኛ ነኝ። እስከዛ ድረስ አሁን ያለችው ቤተክርስቲያን ያለ ክብሩና ያለ ህልውናው አሰልቺ ሆናለች። እውነት አይደለም? አውራው አድካሚ ሆናለች። መንፈሳዊና መለኮታዊ ስርዓትና ኦርደር የሌለባት ጥናችን ቤተክርስቲያን ጌታ ምን ይላታል? ወደ መልእክቴ ማጠቃለያ እየመጣው ነው። ምን ይላታል? በአምስት መንገድ የገለጠበት አገላለጥ ሀብታም። አሁን እኮ ይውላችሁ የፓስተር ሀብቴ አይደለም፣ የጳውሎስ የጴጥሮስ አይደለም። ይሄ ማ ድምፅ ነው? የጌታ የራሱ ድምፅ።
ምን አላት? አያትና በር ላይ ቆሞ እኛ እኮ በጣም ፖላይት በሆነ መንገድ የሆነ ጋውን አልብሰ ነው በር ላይ ቆሞ የሚያንኳኳው ጌታ ለኔ ያ ፒክቸር ፌክ ነው ብዬ የምለው እንደ እግዚአብሔር ቃል ስላልሆነ ጌታ የተናገረው እዚህ ጋር ምንድነው? ሀብታም ነኝ ባለጸጋ ነኝ ሁሉ አለኝ ብለሻል ምንም አያስፈልገኝም ብለሻል አለና በኔ አይን ፊት ግን አንቺ ጎስቋላ ነሽ አለ። አይገርም? ጎስቋላ ነሽ፣ ምስኪን ነሽ። ምስኪን የሚለው ቃል እኮ በጣም እኛ ብዙ ሰዎች ላይ ለጥፈን ወየው እሷ እኮ ምስኪን ናት ወየው እሱ እኮ ምስኪን ነው የምንለው ቃል እናንተ እንዴት ከባድ ቃል መሰላችሁ? እስኪ በሌላ ትርጉም ምስኪን ማለት ምን ማለት ነው ታውቃላችሁ? ሚዘረብል ወይ ሚዘረብል ነው እኮ ማለት ነው። ጌታ ሚላታል አንቺ ጎስቁለሻል፣ ትዳርሽ ጎስቁሏል፣ ቤትሽ ጎስቁሏል፣ ኑሮሽ ጎስቁሏል፣ አገልግሎትሽ ጎስቁሏል፣ ጎስቁለሻል፣ በለፊት ጎስቋላለሽ። ሚዘረብል ነው ላይፍሽ፣ ህይወትሽ ሚዘረብል ነው። እንዲህ አይነቱ ሎዶቅያ ውስጥ አይሰበክም። ሀብታም ነኝ ነው የምትለው፣ አለኝ ነው የምትለው። አንጠልጥሎ ነው የሚያወጣችሁ። በዚህ ርዕስ እኔ አሁን የትም ቦታ አልጋበዝም። በር የሚያዘጋ ስብከት ነው የምሰብከው ነኝ። ሳም ሲሪየስ አትረብሽን፣ በሰላም ነው፣ እኛ ሁሉ አለን ነው። ሁሉ ነገር መኖሩ መጥፎ ነው አይደለም። ልኬታችን ግን ሌላ ነገር ስለሆነብን ዳነሽ ዳኖ የሚላት በዚህ ሁሉ ብልጽግና ውስጥ ቁጭ ብላ ነው። ቅድም አንስቼላችኋለሁ። በሎዶቅያ በዘመኑ በነበረው ዓለም ትልቅ ከሚባሉት ሁለት ነገሯ ማኒፋክቸሪዋና ባንክ የጀመረባት ሀገር ናት በዛ ዘመን። በጣም የሚገርመው ነገር ነው። እና ጌታ ነባራዊ ነገር እያነሳ ነው የሚናገራት። የሚለው ምንድነው? በእነዚህ ነገሮችሽ ተሞልተሽ ተከበሽ ያለኔ ሁሉም ማድረግ የምትችይ መስሎሽ ነው ያለሽው። ግን አላት በእኔ አይን አንቺ ጎስቁለሻል። ምን ያልክ ነው ብትሉኝ፣ ጠላት ዛሬ ቤተክርስቲያን እንደዚህ ነው የሚያደርጋት እያልኳቸው። በብዙ ነገር ያጎሳቆለን፣ በብዙ ነገር ሚዝረብል ያደረገን፣ በብዙ ነገር መንፈሳዊ ድህነትን በላያችን ላይ የዘራው፣ ጸጋም የለ፣ ክብር የለ፣ ፈውስ የለ፣ ኃይል የለ። አንድ እግዚአብሔር ሰው አንድ ርዕስ ላይ የሰበከው አለ የኃይል እጦት ይላል። ርዕሱ ራሱ የሚገርም ነው። የኃይል እጦት እንደ ኖርማል እኮ መኖር የለብንም ወገኖች። እንደ ኖርማል የእግዚአብሔር ኃይል ብርቅ ሆኖብን፣ የእግዚአብሔር ጸጋ ብርቅ ሆኖብን፣ ፈውስ ብርቅ ሆኖብን፣ ድምፁ ብርቅ ሆኖብን፣ ኃይሉ ብርቅ ሆኖብን ጠላት አጎስቁሎሻል፣ ሚዝረብል አድርጎሻል፣ መንፈሳዊ ድህነት ነክሷል፣ አሳውሮሻል፣ አራቅቶሻል። ወደ መልእክቴ ማጠቃለያ ልምጣላችሁ። ቁጥር 17 ላይ ሄዱ። በዚህ ሐሳብ ወደ መጨረሻ ልምጣ። ሀብታም ነኝ ባለጸጋ ነኝ አንዳች ያስፈልገኝም ትላለህ፣ ነገር ግን ጎስቋላ፣ ምስኪን፣ ድሃ፣ እውር፣ የተራቆትክ መሆንህን አታውቅም ነው። አታውቅም። ዲዘርን ማድረግ አልቻልክም፣ መለየት አልቻልክም፣ ማወቅ አልቻልክም። አለማወቅ እንዴት ከባድ ነው! በተለይ እንደዚህ አይነቱን ሁኔታ ጌታ እዛ ጋር አላቆመም። ቁጥር 18 በጣም ይህንን ነገር ሳጠና በጣም ከሚባርከኝ ነገር የነበረው እዚህ ጋር ነው። ምናልባት ተግሳጹን እንደሰማነው ሁሉ ደግሞ ጌታ እዚህ ጋር የሚመክረን የሚነግረንን ነገር ይዘን እንድንጠይቃቸዋለን። ቁጥር 18 ስለዚህም ሀብታም እንድትሆን በሳት የነጠረን ወርቅ እንድትገዛ የራቁትነት ሀፍረት እንዳይታይ ነጭ ልብስ እንድትለብስ ለማየት እንድትችል ዓይንህን በኩል እንድትኳን ምን እልሃለሁ? እችን ቃል በሉልኝ አንድ ጩሁና ምን እልሃለሁ? እመክርሃለሁ። ምክሩ ምንድን ነው? ሶስት ነገሮች። ሀብታም እንድትሆን
ሀብታም ነኝ ብለሃል፣ ግን ሀብታም እንድትሆን ሀብታምነት በምንድን ነው የሚለካው? በመንፈሳዊ ጸጋ። ክብር ለእግዚአብሔር ይሁን። ኧረ አሜን አሜን። እግዚአብሔር ይህን ሀብት ይመልስልን። በቃል ውስጥ ያለን ሀብት ይመልስልን። በጸሎት ውስጥ ያለን ሀብት ይመልስልን። በመንፈስ የሆነን ሀብት ይመልስልን። የመጀመሪያዋ ቤተ ክርስቲያን ሀብቷ፣ ጉልበቷ፣ ጸጋው የእግዚአብሔር ጸጋ ነበር። በመካከላቸው አንድም ችግረኛ አልነበረም። እያንዳንዱ እንደሚያስፈልገው መጠን ይሰጡት ነበር። ያንዳንዶች ልግስና ከሚያስደንቀው ነገር እነ ባርናባስ መሬታቸውን ሸጠው ይሰጡ ነበር። የቆነጠሩ እንኳን አይደለም ይሰጡት። እስከዛ ድረስ ተጽዕኖ ነበረው። ምኑ? እግዚአብሔር ጸጋ። እግዚአብሔርም ጸጋ በእነሱ ላይ ባህል ይገለጥ ነበርና በሚኖሯቸው አካባቢ በሚኖሩ ሰዎች መካከል ታላቅ ፍርሃት ነበር ይላል። እግዚአብሔርም በሐዋርያት እጅ ድንቅና ታምራት ያደርግ ነበር ይላል። ይምጣልን ባካችሁ፣ ይምጣልን። አለኝ ብላ ተኮፍሰን ከምንቀመጥ ይህን ዞር እናድርግና ለቤተ ክርስቲያን ያለኝ ጥሪ ይሄ ነው። ክብሩ ይምጣልን፣ ኃይሉ ይምጣልን፣ ፈውሱ ይምጣልን። እመክርሃለሁ። እምመክር ዛሬ ጠዋት አንድ ነው። ሀብታም እንድትሆን መንፈሳዊ ሀብት ወደ አንተ እንዲመጣ ተንበርከክ። እሰማኛለህ? ተንበርከክ። ፊቱን ፈልግ። የዘጋውን በር ክፈት። የተዘጋውን በር ክፈት። ከአእምሮ ጀምሮ ክፈተው። ከልብ ጀምሮ ክፈተው። ወገኖቼ አንድ ነገር ተማርኩ በህይወቴ። እኔ በዚህ አገልግሎት ውስጥ ክሎስቶ 40 ዓመት ቆይቻለሁ በትንሹ ብዬ ራሴን አስባለሁ። በእነዚህ ዓመታት ውስጥ ዛሬ እግዚአብሔር የፈለገውን ያክል ልቤን ከፍቻለሁ ወይ አላውቅም። ዛሬም ጌታን የምለምነው ክፈተው። አሜን። ለአንድ ደቂቃና ለአንድ ሰከንድ ጌታ ከውጭ ሆኖ እኔ ውስጥ ሆኜ መኖር አልፈልግም። አሜን። እንደው ጊዜ የለኝም እንጂ አንድ ክፍል አለ በውስጥ አሁን እየነገርኳችሁ የሚመጣብኝ። ሕዝቅኤል ምን ይላል? በምስራቅ በኩል የእግዚአብሔር ክብር ሲመጣ አየሁ የሚለው ትዝ ይላችኋል? ስፍር አይ 41 42 አካባቢ ነው ይሰ እየበረረ የእግዚአብሔር ክብር በምስራቅ በኩል ሲመጣ አየሁ። ያን ክብር ወደ ቤተ መቅደሱ ገባ። በገባም ጊዜ እጅ መጣ፣ የእግዚአብሔር እጅ መጣና ይዞኝ ገባ ይላል። የመጀመሪያ ገና ሲጀምር የባረከኝ ምንድነው? የእግዚአብሔር ክብር ከገባ በኋላ ነው እሱ የገባው። አሜን። እኔ ጌታ ምን አልኩት? እኔን አውጣኝ አልኩት። አውጣንና አንተ ግባ። አሜን። በምስራቅ የእግዚአብሔር ክብር መጣ ይላል። ሕዝቅኤል እኮ መቅደስ ውስጥ አልነበረም። መቅደስ ውስጥ እኮ ሌላ ነገር አለ ወገኖቼ፣ ሄዳችሁ አንብቡት። ነገር ግን የመጣው ክብር ሕዝቅኤል የእግዚአብሔር እጅ መጥቶ ክብሩ ከገባ በኋላ ይዞኝ ገባ ይልና እሱ ክብሩ ከገባ በኋላ ሕዝቅኤል ሲገባ ማየት የሚፈልገውን ነገር ለካ እግዚአብሔር ሕዝቅኤልን ሊያሳየው ነው ይዞት የገባው። ምን አለው? መድረኬ ከመድረካቸው ጋር አጠጋግተው መሰዊያውን ከመሰዊያዬ ጋር አጠጋግተው ሰርተዋል። ፌኩን ካውንተር ፊቱን አመሳስለው ሰርተዋል። በእግዚአብሔር ቤተ መቅደስ ውስጥ ሁለት አይነት አምልኮ ይደረጋል። መቅደስ ውስጥ ቁጭ ብለው ፊታቸውን ወደ ፀሐይ አዙረው ያመልካሉ። ውጭ አይደለም። ጉባኤው የሚያስበው ጉባኤው የሚያየው እያመለኩ እንዳለ ነው። ከዛ በኋላ የእግዚአብሔር ቃል ምን ይላል? ሕዝቅኤል ምን ይላል? ከዛ ሲወጣ ሕዝቅኤል አንድ ቃል ተናገረ። አቤት ስወደው አንድ ዘመን ላይ በጣም በዚህ ቃል ጸልይ ነበር። ምን ይላል መሰላችሁ? እግዚአብሔር ሆይ አለ፣ በዚህ መቅደስ ውስጥ እግዚአብሔር ገብቷልና ከዚህ በኋላ ማንም ሰው አይገባበትም። ያርግልን ዛሬ። አሜን። እግዚአብሔር በገባበት ልብ ውስጥ ሌላ ነገር አይገባም። አሜን።
እመክርሃለሁ። የራቁትነት ሁለተኛው ምክር ይሄ ነው። ጨርሻለሁ። ሁለት ሀሳብ ብቻ ተናግሬ ጨርሳለሁ። የራቁትነትን ሀፍረት እንዳታይ እግዚአብሔር you are naked ይለዋል። በመካከልሽ ያለውን ነውር፣ መታየት የሌለበትን ነውር እንዳስወግድ። ሃሌሉያ። ነጭ ልብስ እንድትለብስ ቀደም እንዳልኳችሁ ነው። ጌታ በጣም የሚገርመው ነገር ሎዶቅያ ቤተክርስቲያን በዘመኑ ብላክ ውል በማምረት በጣም የታወቀች ናት ይላል። ጌታ ምን አላት? ነጭ ነው ከእኔ ጋር ነጭ ግዢ አላት። ለምን? የራቁትነት ሀፍረትሽን፣ ነውርሽን፣ ክብሩ፣ ጸጋው፣ ኃይሉ፣ መንፈሱ የጎደለበትን ነገር ዞር አድርጌ በጸጋ በክብር በሙላት የሚያቆመውን የእርሱን ራይቸስነስ የእሱን ጽድቅና ቅድስና እንደገና ልበሽ ይላል። ይመለስልን አይደል? የእግዚአብሔር ጽድቅና ቅድስና የክብሩ ሙላት። ክብር ለእግዚአብሔር ይሁን። ከቤቱ የጎደለው ከቤቱ የጠፋው የእግዚአብሔር ጽድቅና ቅድስና ሙላት እንደገና ይመለስልን። በእኛ ህይወት ይመለስ። እግዚአብሔር ስራ ሊሰራ ሲጀምር መጀመሪያ የሚመልሰው ይሄንን በሳት የነጠረውን ወርቅ እንድትገዢ። በጣም ከገረመኝ ነገር በጣም በገዛ አፏ ነው አልኩኝ። በገዛ አፏ ሀብታም ነኝ ባለጸጋ ነኝ ስላለችው ሶስቱንም በነፃ አልሰጠሁም። ምን በይን ያላት? ለግዢ ነው ያላት። በነፃ አይደለም ውሰጅ ያላት። ምንድን ነው የሚሰጥህ ትርጉም? በሉ ቶሎ በሉና ማቴዎስ ቅድም አላዛር ሲናገር ሲባርከኝ ነበር። ማቴዎስ 13 ላይ ሄዱ። ቶሎ በሉና ለምን እንደዚህ እንዳላት ቶሎ በሉና ማቴዎስ 14 ቁጥር 44 መንግስተ ሰማያት በእርሻ ውስጥ የተደበቀ ሀብት ትመስላለች። አንድ ሰው ባገኘው ጊዜ መልሶ ሸሸጋት። ከመደሰቱም የተነሳ ሄዶ ያለውን ሁሉ በመሸጥ ያንን እርሻ ቦታ ገዛ። ቁጥር 45 እንዲሁም መንግስተ ሰማይ ውብ ዕንቁ የሚፈልግ ነጋዴን ትመስላለች። እጅግ ውድ የሆነውን ዕንቁ ባገኘ ጊዜ ሄዶ ያለውን ሁሉ ሸጦ ገዛ። ሃሌሉያ አሜን። ቅድም አላዛር ብሎና መንግስተ ሰማያት ሁሉ ነው የሚያስጥል ወዳጅ። አረ ይጣል። አሜን። መንግስተ ሰማያት እንደዚህ ናት አለ ጌታ። ምን አለ? ሀብታም ነኝ ባለጸጋ ነኝ ብለሻል፣ ይሄን አለኝ ብለሻል፣ ይሄን አለኝ ብለሻል። እኔ ለምሰጥሽ ነገር ግን መጀመሪያ ሪዋርድ የምታደርጊው እነዚህን ነገር ሁሉ ሰረንደር ማድረግ አለብሽ። እነዚህን ነገር ሁሉ ጊቭ አፕ ማድረግ አለብሽ። እነዚህን ነገር ሁሉ መጣል አለብሽ። እመክራለሁ ይልና የመጨረሻውን አንድ ቃል ልናገርና ወደ ጸሎት ልውሰዳችሁ መጸለይ ስለምፈልግ ነይና ማየት በሉልኝ። ምን እንድትይ? ማየት እንድትችይ። ኩል እህቶቻችን ኩል ለምን እንደሚቀባ አላውቅም። እኔ ተቀብቼ ስለማላውቅ ወደፊትም ለዘላለምም ስለማልቀባ ትርጉሙ አይገባኝም። ለምን እንደምትቀቡ እናንተ ኤኒታይም መድረኩ ክፍት ነው፣ ወጣችሁ ትናገራላችሁ። ነገር ግን በዚህ ታሪክ አውድ መሰረት ሎዶቅያ በዘመኑ ትልቁ ኩል አምራች ናት። አይገርምም? ሂሊንግ ስላቭን የምታመርት ሎዶቅያ ናት። ጌታ ምን ይላታል? ነይና ከኔ ግዢ ነው ይላል። ከኔ ግዢ። ሃሌሉያ። ለምንድን ነው ይሄን የሚላት? ይሄን ሀሳብ ይውልኝና ልጨርስ እና ወደ ጸሎት እንሄዳለን።
አይንሽ ታሟል፣ ማየት አልቻልሽም፣ ዲዘርን ማድረግ አልቻልሽም። እግዚአብሔር አንዳንድ ጊዜ በመካከላችን ተነስቶ ድምፁን በነቢያት በመካከላችን አስነስቶ ድሮ ግራ ይገባኝ ነበር። አዲስ እንዳለው እንደ ሞቅ ያለ መዝሙር እየተዘመረ ልቅ ብሎ ያለ ድሮ እንግዲህ እኛ ጌታን ባገኘንበት ጊዜ የቤት ፕሮግራም ቸርቾች ዝግ ስለነበሩ እና አንተዋወቅም። ያው ሁሉም ተሾላልኮ ስለሚገባ መታወቅም አይጠይቅም፣ ጸልዮ መውጣት ነው። እና እዛ ፕሮግራም ውስጥ ሁሌ ሲጸለይ ሞቅ ያለ ዝማሬ ተዘምሮ የሆነ ሞቅ ያለ መንፈስ እየተሰማቸው አዲስ ሆኜ ምን ል ነበር መሰላቸው? አንዳንድ ነቢያቶች ሲተነብዩ እነዚህ ደግሞ እንደው ማደፍረስ ይወዳሉ ነበር። አዲስ ሆኜ ነው፣ እውነት ነው የምላቸው፣ ማደፍረስ ይወዳሉ ነበር። ሞቅ ያለ መዝሙር ውስጥ እርም አለ ይላል የሰራዊት አምላክ እግዚአብሔር ብለው ድብልቅልቁን ያውጡታል። ይህ አምልኳችሁ ፌክ ነው ይላል እግዚአብሔር ይሉና ድብልቅልቁን ያውጡታል። እኔ አዲስ ነኝ። ያኔ ብድግ በመማው ገና መናገር ሲሆን ጀምራችሁ ሊደበላልቁት ነበር። በኋላ እየገባኝ እኔ ሆንኩኝ እንደበላላጭ። በእውነት ነው የምላችሁ። አንዳንድ ፕሮግራም ላይ ሞቅ ያለ ፕሮግራም ውስጥ ሲገባ ቁጭ ብዬ እንባይ ይፈሳል። ለምን ምን ብዬ ልናገር ይሄን መልእክት እዚህ ጉባኤ መካከል? ጨርቃቸውን ጥለው እያበዱ አባራ ባባራ ሆነ። ምንድን ነው የምትለው ብትሉ የመጀመሪያው ቤተ ክርስቲያንን ነይና ኩል ከኔ ጊጂ ሲላት፣ አይንሽ ታሟል ሲላት፣ ዲዘርንመንት ሞቷል አንቺ ማለት ምኑ ነው? ይኸውላችሁ አሁን ስለ ዲዘርንመንት ጊዜ የለኝም እኔ አላወራም። ዲዘርንመንትን ሰዎች የምናወራው ምንድን ነው? የትኛው ከሰይጣን የትኛው ምናምን የትኛው ችግር አለበት የትኛው አይደለም። ጌታ ያለው እኔ መኖርና አለመኖሬን እንኳን ዲዘርን ማድረግ አልቻልሽም። ግልጽ ነው ማለት እኔ መኖርና አለመኖሬን እንኳን ዲዘርን ማድረግ አልቻልሽም። ነይና መጀመሪያ ኩል ግዢ ከኔ። ዛሬ በተጮኸው በደመቀው ብዙ ነገር በሆነው ነገር ውስጥ መገኘት አይደለም ለኛ ህይወት ያለው። እውነተኛ ኩል የተኳሉ ሰዎች ህልውናው አለ ወይ? ጌታ አለ ወይ? ክብሩ አለ ወይ? ግልጽ ነው ማውራ ያለው። ጌታ ምን ይላል? ነይና ከኔ ግዢ። ስለዚህ ሲጨርስ እንደዚህ አላት። ይሄ መጨረሻ ቃል ነው። እኔም ወዳቸውን ገጻለሁ እቀጣለሁ አለና፣ ስለዚህ ትጋ ንስሐ ግባልና እኔ በደጅ ቆሜ ምን እላለሁ? አንኳኳለሁ። ዛሬ ሩቅ ባትሄዱ ጌታ በእኛና በእኔና በእናንተ ልብ ዛሬ በቤተ ክርስቲያን ይህም በሚሰሙን ሁሉ ልብ ላይ ጌታ እያንኳኳ ነው ያለው። በዚህ ቃል ሊጨርስ ጴጥሮስ እስር ቤት ቆይቶ ከእስር ቤት ሲወጣ የጌታ መንፈስ ማርቆስ ቤት ለሱ ይጸለይ ስለነበር ወደዛ ላከው ይላል። ጴጥሮስ በእርግጠኛ ቴክስቱ አይነግረንም፣ ለሱ እንደሚጸለይ ማርቆስ ቤት የሚያውቀው ነገር የለም። ማርቆስ ቤት ውስጥ ግን ጸሎት ይደረግ እንደነበር ወይም ደግሞ ፕሮግራም እንዳለ ሊያቅ ይችል ይሆናል። ነገር ግን ቴክስቱ ላይ ስታነቡ አልቆየም፣ እንደተፈታ ተናግሮ ነው ተመልሶ የወጣው ይለናል። ነገር ግን እዛ ጋር ነገር ልናገርና ዛሬ በዚህ ድረስ እንድንጸልይ ይፈልጋል። ጴጥሮስ ከእስር ቤት እንደወጣ እግዚአብሔር የወይን ቤቱን መሰረት ሰብሮ ካወጣው በኋላ ቀጥታ ወደ ማርቆስ ቤት ሲመጣ ማርቆስ ቤት ውስጥ ለጴጥሮስ ጥብቅ ጸሎት ይደረግ ነበር ይላል። ጥብቅ ጸሎት እየተደረገ ግን በር ላይ መጥቶ ጴጥሮስ ምን ያደርግ ነበር? በር ያንኳኳ ነበር። የወይን ቤቱን በር ጌታ ሰብሮ ያወጣለት ሰው ቤተ ክርስቲያን መጥቶ ግን በር ተዘግቶበት የሚከፍትለት ሰው አልነበረ። ጭራሽ ሙግት ነበር መካከላቸው ይላል። ጎስቱ ነው እሱ ነው፣ መንፈስ ነው እሱ አይደለም። ከጭቅጭቁ በር አይከፍትም። ከጎናቸው ያለው ሰው ጭቅጭቁን ተውና ዛሬ በር ክፈትለት። እኛ እኮ አንዳንዴ የምንጨቃጭቀው ከራሳችን ጋር። በሩን ክፈቱለት ዛሬ። በሩን በከፈቱ ጊዜ ጴጥሮስ በደጅ ቆሞ እንደነበር አዩ ይላል። እዛ መካከል ግን አንዲት ሴት ናት። ስም የላት፣ ታይትል የላት፣
እግዚአብሔር ቃል ሲናገር የቤቱ ሰራተኛ ናት ይላል። የቤት ሰራተኛ የቤት አቤት። አንዳንድ ሰዎች ታይትላቸው ለኔ ባረገው ያስብላል። የቤት ሰራተኛ ናት ይላል። ሮዴ ትባላለች። እዛ ቤት ውስጥ 50 ሰው ይጸልይ፣ 100 ሰው ይጸልይ፣ 200 ሰው ይጸልይ አይታወቅም። የማናቸውንም ስም አናውቅም። የቤት ሰራተኛዋን የሮዴን ስም ያወቅነው ግን ስለሰማች ነው። መጽሐፍ ቅዱስ የአንዳንድ ሰዎችን ስም ፎል ደ ሲቹዌሽን ፒክ አድርጎ ከተናገረ አካብዷል ማለት ነው። በእኛ ቋንቋ ሰማችሁ፣ ቫልዩ ሰጥቶታል ማለት ነው። ሮዴ ግን ሰማች አለ። የሆነች የቤት ሰራተኛ ሰማች አላለንም። ሮዴ ግን ሰማች። ሮዴ ሰማች ነው ያለ። ሮዴ በሰማች ጊዜ በእሷ መስማት በር ተከፈተ። እስቲ ዛሬ በእኛ መስማት ለጌታ በር ይከፈት። አሜን። ተነስተን እንቆምና እንጸልይ። ሃሌሉያ ሃሌሉያ ኢየሱስ